ኖላዊ ስለፈጠረክ ምን እየሆንክ ነው? አንተ ሂድ። ከኔ ጋር መታየት ለአንተም ለቤተሰቦችም አደጋ መፍጠር ነው። አረ ለማያ አታስቢ፣ እኔ ነግራታለሁ። እርግጠኛ ነኝ ልትጠቀምበት ነው የምትፈልገው። ማን መሰልኩ? ሜላት ነኝ። በደንብ ጠንቅቀህ ታውቀኛለህ። ሴቲቱ መሰረታት ቀይ ወጣች እያየሁ እንደምን ብዬ ነው የምቀመጥ? አንቺው ሰውየው እጁ በጣም ረጅም ነው። ታኖሲ እኔ እንደው ልጁ ያላባት ትቀራለች ብዬ ነው እንጂ እገላግለው ነበር። ቡትሌ ባይደርስ ኖሮ እኮ አንቆ ገሎኝ ነበር። ምን ታዲያ እንድመጣ አይደል እዚህ ድረስ ሲጠራሽ? ድፍረትሽን ግን ምን ያህል እንደምወድልሽ ታውቂያለሽ አይደል? ሴት ልጅ ላይ እጁን የሚያነሳባት እንደነበረኝ ማለት ነው። ምን ሀኒዬም ትንሽ ስለተረበሸች አንቺ ታረጋግታለሽ። ቆይ ኖላዊ ለምን ነበር እኔን ይቅርታ መጠየቅ የፈለገው? ምን የተለየ ነገር ተገኘ? ሄሎ ይቻላል። ምን መቼ? አሁን መጣው። ምንድነው አባዬ የተፈጠረ ነገር አለ? አይ ምንም አልተፈጠረም። አባዬ ደንግጠሃል እኮ። የማይታመን ነገር ነው እኮ ንገረኛ አባዬ። ከድርጅቱ ሰራተኛ መካከል አንዱ ነው የደወለልኝ። ምን ተፈጥሮ ነው? አይ ተወው የኔ ልጅ ይቅርብህ። ኧረ አባዬ ምንድነው? ጥሩ ዜና ስላልሆነ ነው። እና ይሁና እንዴ አንተን ያስደነገጠን ነገር እንዳለ መስማት ፈልጋለሁ። እዝራ ለምን እሺ አትለኝም? ይቅርብህ። በፍጹም እሺ አይደለም እዝራ። ምንም ብትለኝ አልሰማም። እሺ እነግርሃለሁ። ይኸው ተረጋግቻለሁ። እሺ ነገር እንዴ አባዬ ይሄን ያህል ምን ተፈጥሮ ነው? ቆይ እንዴት እንደምነግርህ እኮ ግራ ገባኝ። እሺ ምንድነው ነገሩ? አንተ ነህ የደወለው? አይ እሱ አይደለም። እና አንተ ነህ ሞተ ነው የሚሉኝ። ምን? የኔ ልጅ ተረጋጋ እንጂ። እንዴ ቆይ እንዴት ሊሆን ይችላል? እኔም አልገባኝም። መቼ? ምንም የሚያውቁት ነገር የለም። የቀለድክ ነው እንዴ አባዬ? የኔ ልጅ በሞት ይቀለዳል እንዴ? ታዲያ እንዴት አንተ ነህ ሊሞት ይችላል? እኔም አልገባኝም አልኩህ እኮ እዝራ። እና አሁን የት ነው ያለው? አላውቅም። እስቲ ልሂድና ያለውን ነገር ላጣራ። በቃ እሺ አብሬ እመጣለሁ። አይሆንም ልጄ አንተ እዚሁ። እንዴ ለምን አባዬ? አንተ ምንም አሰራም እዝራ። እኔ እደውልልሃለሁ። መጣሁ እደውልልሃለሁ። ቻው። አንተ ነህ ሞተ እንዴ? ምን ሆኖ ነው የሞተው? ሳይታመም? ወዴት ነው ሩጫው? አለሽ እንዴ? አዎ ምን ነው? ይቅርታ ወይዘሮ ሜላት መሄድ አለብኝ። ወዴት ነው? አላውቅም። ቤተልሔም። አቤት። ምንድነው ነገሩ? ወይዘሮ ሜላት ይሄን ነገር ባልነግርሽ በጣም ደስ ይለኛል። ለምን? ጥሩ ነገር አይደለም የሰማሁት። ደግሞ ምንድነው የሰማሽው? አሁን ከአቶ በቃሉ ድርጅት ከማውቃቸው ልጆች ተደውሎልኝ ነበር እና አንተን እንደሞተ ነገሩ። ምን? ይቅርታ በጣም አስደነገጥኩሽ። እንዴ ቆይ እንዴት? እኔም አላውቅም። ላንቺ ማን ነገረሽ? ነገርኩሽ እኮ አቶ በቃሉ ድርጅት የሚሰሩ ልጆች ናቸው የነገሩ። በቃሉ የሆነ ነገር አስበው እንዳይሆን ብቻ። አልገባኝም። ምን ሊያስብ ይችላል? አንቺን ለማግኘት የፈጠረው ዘዴ ቢሆንስ? አይ እንደዛ አይደለም። አንቺ እንዴት እርግጠኛ ሆንሽ? እየደወለችልኝን ልጅ አምናታለሁ። እንዴት እንደዚህ ሊሆን ይችላል ታዲያ? አላውቅም ወይዘሮ ሜላት። ታዲያ አሁን አንቺ ወዴት ነው የምትሄጂው? እኔ እንጃ። አዎ እግሬ ወደ መራኝ ነው የምሄደው። እሺ እንዴት እንደሞተ ነግረውሻል? አይ ምንም የነገሩኝ ነገር የለም። ሄጄ ማጣራት አለብኝ። እና ትመለሻለሽ? ታዲያ ምን መሄጃ አለኝ? ነገሩ ቀልድ ነው ብዬ ተስፋ አደርጋለሁ። ቀልድ እንዳልሆነ እርግጠኛ ነኝ። አሁን ያሳሰበኝ እኮ የሱ መሞት አይደለም። አንቺ ታዲያ ምንድን ነው ያሳሰበሽ? እህቴ ያለችበት ሁኔታ ነው ያሳሰበኝ። እህትሽና አንተ ነህ ደግሞ ምን አገናኛችሁ? አንተ ነህ እህቴ ያለችበትን ቦታ እንደሚያውቅ እርግጠኛ ነኝ። ለማንኛውም ልሂድ። ጥሩ ራስሽን እየጠበቅሽ ግን። አመሰግናለሁ ወይዘሮ ሜላት። ምንድነው እየተፈጠረ ያለው? እኔ ይሄን አላምንም።
አንተንም ሞተ። ወይኔ ጉዴ! እኔ የምልህ አሲር ተምቹ ግን የት ሄዶ ነው? እኔ ምን አቅለታለሁ በእናትሽ ዝም ብሎ መዞር ነው ስራው። ቆይ ግን አንቺ እንዴት መጣሽ? ዝም ብዬ እላያችሁ ነው እንዴ እያወራሽ ብታይ ነው ይሻል። ወሬኛ ይልቅ አሲር ላገባ ነው? አዎ መቼም ሚዜ ትሆንልኛለህ አይደል? ለሴት ወንድ ሚዜ ይሆናል እንዴ? ምን ችግር አለው? አንቺ ትቀልጃለሽ። እውነቴን እኮ ነው። ግን ለማንኛውም ላገባ ነው። የምርሽን ነው እንዳንቺው? እንዴ አታውቅም ነበር እንዴ? ማለቴ በጣም ደጋገምሽው ብዬ እኮ። ሰሞኑን ሽማግሌ ይላካል። የምርሽን ነው እንዴ? አዎ አሲር። ደስ ይላል። ደስ ይላል ብቻ ነው እንዴ የምትለኝ? የምታርፊበት ጊዜ ደረሳ። የምታርፊበት ስትል ማለቴ እኔ ሳቅሽ አንቺ ለራስሽ ኖረሽ አታውቂም። ሁሌ ለሰው ነው የምትኖሪው። እኔ እንደዛ ነኝ እንዴ? አታውቂም ነበር እንዴ? እኔ እንጃ ብቻ ግን እንደዛ አይመስለኝም። ለራስሽ እኮ ኖረሽ አታውቂም አንቺው። አንተ ግን አልደበረህም አይደል? ቆይ አንቺው ለምንድን ነው ግን ይህን ጥያቄ ደጋግመሽ የምትጠይቂኝ? ያው ለእኔ ያለህን ስሜት ስለማውቅ ነው። አንቺው እኔ ስታውቂኝ የሰው ደስታ የሚያስደብረኝ አይነት ሰው ነኝ እንዴ? እንደሱ ማለቴ ሳይሆን ምንም ቢሆን እኔ ሌላ ሰው መሆኔን ስታውቅ ይደብራል ብዬ እኮ ነው። አንቺው እኔ እኮ ያንቺ ደስታ መቼም ነው የማይደብረኝ። ብቻ ምን እንደምልህ አላውቅም። ግን እንኳንም አወቅኳቸው ብዬ ከመኮራባቸው ሰዎች መሀል አንደኛው እንደሆንክ እንድታውቅ እፈልጋለሁ። እኔ ምን አለኝና አንቺው? ምን የሌለህ ነገር አለ አሲር? ገመናዬን እየደበክ እኔ ሳስከፋ ደግሞ ይቅር እያልከኝ እኮ ነው የኖርከው። አንቺው አንቺ ካስደበርሽኝ በላይ እኮ እኔ በጣም ብዙ ጊዜ አስደብሬሻለሁ። አንተ ደግሞ ምን አድርገህ? አንቺው አመሄድበት አለኝ አልሻል ነበር እና እንሂድ። እሺ በቃ እንሂድ። አባዬ እንዴት ነሽ የኔ ልጅ? አለ ደህና ነህ? ደህና ነኝ። ፊልድ እንዴት ነበር? ቆንጆ ነበር። አንቺስ እንዴት ነሽ? እኔም አለሁ። አጎትሽ ደግሞ የት ሄዶ ነው እንዴ? እማዬ አልነገረችም እንዴ? አይ ጥሩ ስሜት ላይ ስላልሆነች አላወራኋትም። የእሷ ነገር ደግሞ ድጋሚ ተነሳባት። እንደዚህ አይባልም እሺ የኔ ልጅ። ለምንድን ነው የማይባለው? ምንም ብታደርግ እኮ እናቴ ያው እናት ነች። እሺ ይሁንልህ። ይልቅ አጎትሽ ወዴት ሄዶ ነው? ወደ ሀገሩ ነው። ወደ ሀገሩ? አዎ ሄደ እኮ። እንዴ ምን ሆኖ? እኔ ምን አውቃለሁ። ብቻ ቆይ ብንለውም እሄዳለሁ ብሎ ድርቅ አለ። ሰላም የተፈጠረ ነገር አለ እንዴ? አላውቅም አባዬ። ምናልባት እማዬ ተናግረው ይሆናል። እንዴ ሜሉ ደግሞ ምን ብላ ነው የምትናገረው? በድንገት ታዲያ ተነስቶ መሄድ ምን ይሉታል? እንዴ አጎትሽን እኮ በጣም ነው እናትሽ የምትወደው። ምንም ነገር እንደማትናገረው በጣም እርግጠኛ ነኝ። እና ታዲያ ምን ሆኖ ነው በድንገት? ግን እርግጠኛ ነሽ ሄዷል? እንግዲህ እቃውን ይዞ ነው የወጣው። እንዴ ቆይ ወንድሜ ምን ሆኖ ነው? ይሄን ያክል እኮ ሕፃን ልጅ አይደለም። በጤናውማ ቢሆን ቢያንስ እኔ እንኳን እስክመጣ ይጠብቀኝ ነበር። ቤቱ ደብሮት ነው የሚሆነው። ቆይ ምን ሆኖ ይደብረዋል? ቤቱ እንደምታየው ምንም ሰላም የለውም። አይደለም ለሱ ይቅርና ለኛም እየደበረን ነው የምንኖረው። እንዴ ሰላምዬ ጤነኛ ነሽ ግን? ዛሬ ምን ሆነሻል? ምን ሆንኩኝ? እንዴ የምትናገሪው ጠቅላላ ትክክል እኮ አይደለም። አባዬ ምኑ ነው ትክክል ያልሆነው? እንዴ እኔ እኮ እውነቱን ነው እየነገርኩ ያለሁት። በቃ ተይው። እኔ እናትሽን ሂጅ አናግራታለሁ። እሺ ደስ እንዳለ። እዚህ ቤት የሚሰማ ሰው ጠፍቷል። እዚህ ቤት ግን ቡናቸው በጣም አሪፍ ነው። ያው ቆንጆ ቡና ነው የሚያፈሉት። ይታዘዛ አማ ሁለት ቡናሽ። ቅዱሴ ግን በጣም ጠፋሽ። አውቃለሁኝ እዝራ። ይኸውልህ ፕሮግራሙ እየቀረበ ስለሆነ ባጠፋ ነው የሚሻል። የምን ፕሮግራም? የኔና ያና ሰርግ ነው። እናንተ ሰዎች በቃ ይሄን ነገር አመረራችሁት አይደል? አዎ ሽማግሌዎቹ እኮ ተዘጋጅተዋል። አይ በጣም አሪፍ ነው፣ ደስ ብሎኛል እውነት። አንደኛ ሚዜ መቼም አንተ ነህ። ማ እኔ? አዎ አንተ። እንዴ እንደሱማ አይሆንም እዝራ። እንዴ ለምን? አውቀኸኛል? እኔ እኮ ቅዱስ ነኝ። እንዴ ምን ማለት ነው ቅዱሴ? እንዴ እዝራ ሚዜ ለመሆን እኮ ብዙ ነገር ያስፈልጋል። ቅዱሴ ስማኝ፣ እኔ ከማንም ምንም ነገር አልፈልግም። ይሄ እኮ አንተ ስለፈለግከውና ስላልፈለግከው የሚሆን ነገር አይደለም። ይኸውልህ ቅዱሴ እኔን ታውቀኛለህ፣ የምቀርበው ማንም ሰው የለኝም። ቢሆንም እዝራ
እኔ እንደዛ ለማድረግ አቅም የለኝም። እኔ ከጎኔ እንድትቆም ብቻ ነው የምፈልገው። ከዛ ውጪ ምንም አልፈልግም። እዝራ በፈጠራ ታስጨንቀኝ። ደግሞ ላስጨንቅ ፈልጌ አይደለም። እና በግድ ካልሆንክ እያልከኝ ነው? እሺ በጣም ይቅርታ። እኔ እኮ የምር ጓደኛዬ የሆን መስሎኝ ነበር። እዝራ እሱማ እኮ ጓደኛዬ ነህ። አይ በቃ ተው። ቆይሽ ላስረዳ። ምንም ማስረዳት አይጠበቅብህም። እዝራ በእናትህ እሺ በለኛ። ቅዱሴ ሳልረዳ ቀርቼ ሳይሆን ያው አለ አይደል። እሺ በቃ ተስማምቻለሁ። ተጨንቃ እንዲሆን ግን አልፈልግም። ተጨንቄ ሳይሆን ያው በቃ ተው ተስማምቻለሁ። ባትስማማም በግድ ትሆን ነበር። ካንተ ውጪ እኮ ማቆሶ የለም። ቆይና አንድ ሰው ብቻ ነው እንደሚዜ? ችግር የለውም። አንተ ከጎኔ ካለ ሌሎቹን ደግሞ እንፈልጋለን። እንደሱ ከሆነ ጥሩ። የምር አመሰግናለሁ ቅዱሴ። አንተ ደግሞ አታካብት። ይልቅ ቡናው ቆየ። እማ ቡናው አረ አንቺ ውሻ ደፍረሽ መጣሽ እንዴ? ተረጋጋ እንጂ አለቃ። ቀኝ እጄን ቆርጠሽ ተረጋጋ ትይኛለሽ እንዴ? እኔ? አንቺ ውሻ። አዎ አንቺ። እንዴ አለቃ ልቀቀኝና እንነጋገር። አንቺ ውሻ እንዲህ በቀላሉ መገልሽ እንዳይመስልሽ። የምር ግን ልገለኝ ነበር? እንደማልገልሽ ነበር የምታስቢው? አለቃ ምን ለማድረግ እየሞከርክ ነው? ምን ማለት ነው? እኔን የምሸውደኝ ይመስላል? አልገባኝም። አንተ ነን ካንተ ውጪ ማንንም ሰው ሊገለው እንደማይችል ጠንቅቄ ነው የማውቀው። ቤተልሔም ስርዓት ይኑርሽ። ተረጋጋ አለቃ። አንተ ነህ እኮ የኔ ሰው ነው። ምን ይሁን ብዬ ነው የምገለው? ከወይዘሮ ሜላት ጋር ለነበረ ጸብ እንደተጠቀምክበት በደንብ አድርጌ ያውቃለሁ። አንቺ ልጅ ምን እያወራሽ ነው? ምን ይሁን ብዬ ነው የምጠቀምበት? በአንተ ሞት ምክንያት ወይዘሮ ሜላት ዘብጥያ እንድትወድቅ ነው። እና ልካሽ ነው እንዴ ብታሽ? ምን ብላ ነው የምትልከኝ? ሄደሽ ገድዬዋለሁ እንዲህ ላድርጊው ብላሽ ነው? ቆይ እሷ ምን ብላ ነው የምትልከኝ? አንቺ ሜላትን አታውቂያትም? እሺ በደንብ ነው የማውቃት። ወይዘሮ ሜላት በጣም ብልጥ ሴት ናት። በእንደዚህ አይነት ግርግር ሁኔታ ውስጥ እንደዚህ አይነት ነገር ውስጥ እንደማገባ እርግጠኛ ነኝ። አውቀሻት ሞተሻል። እውነቴን ነው። አሁን ተነሽና ውጭልኝ። አሁን የመጣው ስላንተ ነው ሳይሆን ስለ ጽዮን ላውራክ። ምንድነው የምታወሪው? ጽዮን የት ነው ያለችው? አላውቅም። እንደምታውቅማ በደንብ አድርጌ ነው የማውቀው። እና ምን ይሁን? የት እንዳለች እንድትነግረኝ እፈልጋለሁ። እያዘዝሽ ነው? በፍጹም። ግን ደግሞ አንተ ነህ ላይ ያደረከውን ነገር ጽዮን ላይ ድገመውና ህይወትህን ነው የምመሰቃቀልልህ። እያስፈራራሽ ነው? እሱን እናያለን። ወይኔ በቃሉ መጫወቻ ታርገኝ። በርዝና ይላል። አጭ ትመችኛለሽ። ስልክሽን አጠፋፍተሽ ምናምን ብቻሽን መተሽ ትቀመቅሚያለሽ። ቀና እንዴ? ቀላል ቀን ነው። ከቀና ጠጣ። ሀና ጋር ነበራችሁ አይደል? አዎ። ምን ነው? ምን ብላ ነው ደግሞ? ምንም። እባክህ ንገረኝ። ቆይ ምን ልትለኝ ትችላለች? እኔ ምን አገላለሁ? ሀና የሆነ ነገር ስትል ነው አንተ ወደ ጠርሙስ የምትሮጠው። ሀና ልታገባ ነው። ልታገባ ነው ማለት? ተምቹ በጣም ደብሮኛል። እያሾፍክ የባሰ እንዲደብረኝ አታድርግ። ማለቴ ልታገባ ነው ከተባለ እኮ በጣም ቆየ። ምን አዲስ ነገር አለ? አሁን የምርህን ነው? እንዴት? በቃ የምርህ ነው። ልጁ ሽማግሌ ሊልክ እኮ ነው። እና ወይ ካልሆነ እኛ እንሂድለት እንዴ? ምን ማለት ነው? በአባቷ እንደጀመርነው እሷንም ሸምግለን እንዳራት ብዬ ነው። ቆይ ተምቹ የምር ግን ጤነኛ ነህ መሰለኝ። ቆይ እንደዚህ ተጨንቄ በዚህ ሰዓት እንዴት ነው የምትቀልደው? ጆሮ እኔ እንደማስበው ከሆነ ግን ሀና ሆን ብላ እያስቀናች እየመሰለኝ ነው። አይደለም አልኩህ እኮ። እንዴት ነው ቆይ እንደዚህ እርግጠኛ ሆንከው? እሷ ራሷ ነች እርግጠኛ ሆነ የነገረችኝ። ቤተሰቦቿ ሁሉ ዝግጅት ጀምረዋል። እናንተ ምን አናደደ? ሀናን እኮ ወዳታለሁ። እንዴት ነው የማልናደደው? ቆይ መውደድ ለመናደድ ምክንያት መሆን ይችላል? ቆይ ተምቹ ምንድን ነው ግን የምታወራው? በቃ ተዋት። ቆይ እንዴት ነው የምተዋት? ልታገባ ነው አልከኝ እኮ። መናደድ ምንድን ነው ጥቅሙ? ቆይ አንተ ልጅ እያናደድከኝ ነው ወይስ እያረጋጋህ? ጆሮ እኔም እኮ ተጨነኩብህ። አንተ ደግሞ ምን ሆንክ?
ምን ትርጉም ለሌለው ነገር እድሜ ልካችንን እየተጨቃጨቅን ነው። መፍትሄ እንደመፈለግ ነገሩ ሙሉ ለምንድን ነው ጭቅጭቅ አድርገህ የምታስበው? ሀና እንደምትወዳት ታውቃለች። እሷ መፍትሄ ካላገኘች እኔ ከየት አባቴ ነበር? ይኸውልህ ታንቹ፣ አንተ ጓደኛዬ ነህ። ለችግሩ መፍትሄ መፈለግ ደግሞ ግዴታ አለብህ። እሺ ከአሁን በፊት እንጥለፋት ስለምን ነበር ያለው? አንተ ያማሃል እንዴ? አሁንም እንጥለፍ ሌላ እንዴ? እና ሌላ ምርጫ አለ? አላውቅም፣ ግን ፈልግ። ዝም ብለህ በጣ እባክህ፣ እናስብበታለን። ታንቹ ሰውዬ መፍትሄ ፈልግ አልከኝ አይደል? ስለዚህ መፍትሄ እየፈለኩ ነው። ዝም በል። ድንጋይ ራስ ድንጋይ ነህ። እሺ አታ ጆሮ፣ እሺ ጠብቀኝ። ሜሉ ምን ሆነሻል? ምንም አልሆንኩም ከመጣው ጀምሮ እኮ ልክ አይደለሽም መስፍን። ምንም አልሆንኩም አልኩ እንግዲህ። እሺ ሜሉ ምንም ካልሆንሽ ግቢና ተኝ። መስፍን አቤት ሜሉ። እስኪ ተነሳ እንዴ እንነጋገር። እሺ ምንድን ነው? እንዳላስጨንቅሽ ብዬ ነው እንጂ የሆነ ነገር እንደሆንሽ እኮ ገብቶኝ ነበር ሜሉ። መስፍን አሁን የምነግርህን ነገር ዝም ብለህ ስማኝ። እሺ ምንድን ነው ሜሉ? አንተ ነህ መሞቱን ሰማህ አይደል? ምን? እንዴት? መስፍን ቀስ በል እንጂ። እንዴት ነው ቀስ የምለው? ሰው እኮ ነው የሞተው ሜሉ። ምንድነው ሰው መሞቱን ስትሰማ የመጀመሪያ ነው? ሜሉ ግን እውነትሽን ነው? አዎ እውነት። ግን አልሰማህም ነበር እንዴ? ከየት ልሰማ እችላለሁ እኔ? መስፍን ምንም አይነት ነገር እንድትዋሸኝ አልፈልግም። ምን እያልሽኝ ነው ሜሉ? አንተ ነህ በሰው እጅ ነው የተገደለው። እንዴት? መስፍን አሁን ማወቅ የምፈልገው ነገር አንተ ነህ ወይስ አይደለም? ማለት አንተ ነህ የገደልከው? ምን? ሜሉ መስፍን ተረጋጋ ብያለሁ። እንዴ እንዴት ነው ይሄንን ያሰብሽው? እኔ ስተኝ ሰው የምገድል አይነት ሰው ነኝ እንዴ? ይኸውልህ መስፍን ሰው የምትገል ሰው ባትሆንም በቤተሰብ ለመጣብህ ግን ምሕረት የሚባል ነገር እንደማታውቃቃል። ሜሉ ምንም ቢሆን እኔ እንደዚህ ማሰብ አልነበረብሽም። መስፍን ብትገለው እኮ እኔ ቅር አይለኝም፣ ግን እውነታውን ንገረኝ ነው ያልኩህ። እኔ በፍጹም አላደረኩትም። መስፍን አሁን ተረጋጋና እንዳልገደልከው ብቻ ማለት ነው። ለምንድን ነው የምምለው? መስፍን በቃ አርጋዋል ማለት ነው። ቆይ መሐላውን የፈለግሽው? ሜሉ ሙች አላደረኩትም። ቆይ ምን እያሰብሽ ነው ግን? ስለዚህ በቃሉ ነው ማለት ነው የገደለው። እንዴ አንተ ነህ ከበቃሉ ጋር ነው የሚሰራው አልተባለም እንዴ? ቢሆንም የሆነ ነገር አስቦ ይሆናል እኮ። እንዴት? በቃ ሻውን እንተኛ። ሜሉ መስፍን እንዴት ነው አባዬ? እንዴት ዋልክ ኬኔዲ? ቁጭ በል። ልደውል ነበር። ምን ነው ፈለከኝ እንዴ? አይ እንደው አመሸህ ብዬ ነው። እንዴ ገና እኮ ነው ሰዓቱ። ቢሆንም የኔ ልጅ ዘመኑ እኮ ተበላሽቷል። ምን እንዳለው ነው? ምን ይታወቃል ብለህ ነው? አንተ እንደወቅ ጓደኛ የለህ እንዴ? አባዬ ቅዱስን አስተዋወቅኩ አይደል እንዴ? አሃ ለካ አስተዋውቀኸኛል። እና ከሱ ጋር ነበርክ? አዎ ስለ ሰርጉ አንዳንድ ነገሮች እያወራን ነበር። እየቀደምከኝ ነው ነው ብለህ ነው አባዬ? ለነገሩ አልቀደምከኝም። ሽማግሌዎቹ ለእሑድ ተዘጋጅተዋል። ለመቼ? ለዚህ እሑድ? አዎ። የሀና ቤተሰቦች ግን ተዘጋጅተው ይሆን? ትነግራትና ይዘጋጃሉ። ይሻላል። ምን ነው የኔ ልጅ ጥሩ ሁኔታ ላይ አይደላችሁም እንዴ?
እንደሱ ሳይሆን እኮ ሀና ሳትለኝ ብዬ ንገራት። ቀኑ ቀየር ካሉ እናስተካክለዋለን። አንተ ነህ ምን ማለት የእነሱን ነገር ሳናረጋግጥ? አንተ ነህ እኮ የቤተሰባችን አባል አይደለም። ቢሆንም ትንሽ ይከብዳል። እዝራኤል አንተ ነህ ከኛ ቤተሰብ ጋር የሚያገናኘው ምንም ነገር የለም። እሺ በቃ እዝራ ምን ሆነሃል? አይ አንተን አሳዝነኝ እንጂ ምንም አልሆንኩ። ባይሞት ጥሩ ነበር፣ ግን ከሞተ ምን ታደርገዋለህ? እሱማ እኮ ትክክል ነው። ሚዜ ሆነኛል ብዬ አስቤ ስለነበር ነው። አንተ ጓደኛ የለም እያወቀኝ አባዬ? እና ለዚህ ቀን የሚሆን የምታውቀው ሰው የለም? የለም አባዬ። ምንም አትጨነቅ፣ ለዚህም ቢሆን መፍትሄ አላጣም። እሺ በቃ ለልጅቷ ንገራትና ያለውን ነገር ትንገረን። እሺ አባዬ። ስለ ደከመኝ ትንሽ ልረፍ። እሺ ልጅ ግባ እናረፍ። ቆንጆ ቁርስ ነበር። ወደድከው? በጣም እንጂ። እኔ እኮ በጠዋት እፈልጋለሁ ስትይ ልክ እንዳንቺ ቆንጆ ቁርስ ልጋብዥኝ አልመሰለኝ ነበር። ዋናው ነገር ቁርሱ አይደለም። ጭራሽ ምሳም ልትደግሚኝ ነው? ቅዱስ፣ ስለ እኔ ማወቅ ያለብህ በጣም ብዙ ነገር አለ። አልገባኝም። ብዙ ያልነገርኩ ነገር አለ። ይጠቅመኛል? የኔ ጉዳይ እንዴት ነው ለአንተ የማይጠቅምህ? ሰላምዬ፣ ማለት እኔ ብዙ ወሬ እንደማልወድ ታውቂያለሽ። እንዳላወራ እኮ እየከለከልከኝ ነው። በጣም ይቅርታ ሰላምዬ። እሺ ምንድን ነው? ቅዱስ፣ ባህሪ ምንም ሊገባ አልቻለም አይደል? አዎ እንደዛ ነገር። ግን ይሄ ሁሉ ነገር የሚሆነው ለምንድን ነው ብለህ አስበህ ታውቃለህ? እውነታውን ላልደርስበት ነገር ለምን አስባለሁ? ባህሪ እንደዚህ እየተለዋወጠ ያለው ባለፈ ታሪክ የተነሳ ነው። ባለፈው ህይወት እስቲ ቅዱስ፣ እኔ ፍቅረኛ ነበረኝ እና ተመልሶ መጣ። አልገባኝም ሰላምዬ። እና ድጋሚ ትቼ ልሄድ ነው እያልሽኝ ነው? አይ እንደሱ አይደለም። ቆይሽ ታዲያ ምንድን ነው? በግድ ወደሱ ሊመልሰኝ እያሰበ ነበር። በግድ እንዴ? እንደዛ ደግሞ ይቻላል እንዴ? ከሱ ጋር የቀረኝ ምንም አይነት ህይወት አልነበረም። እስከ ማርገዙ ላዳርሼ ነበር። ምን? ቅዱስ፣ አንዴ ብቻ ተረጋግተህ ስማኝ። ከዛ በኋላ ግን ውሳኔው ያንተ ይሆናል። ሰላምዬ፣ ማርገዝ ነው ያልሽው? አዎ አርግዤ ነበር። እሺ ቆይ ከዛስ? ከዛማ ቤተሰቦቼ ምንም ነገር ሳያውቁ ጽንሱን አስወረድኩት። ምን? ሰላም ማስወረድ? ቅዱስ ተረጋጋ እንጂ እንዴ! ምንድን ነው? ይቅርታ በጣም ሰላም። ከዛማ ከልጁ ጋር ተለያየን። አሁን ደግሞ ተመልሶ መጥቶ ተመልሰሽ ከኔ ጋር አብረሽ የማትሆኚ ከሆነ ሚስጥርሽን በሙሉ ለቤተሰቦችሽ እናገራለሁ ብሎ ያስፈራራኝ ጀመር። እሺ ቆይ ታዲያ ምን አደረግሽ? እኔማ ለቤተሰቦቼ ቀድሜ ሁሉንም እውነት ነገርኳቸው። እውነትሽን ነው ሰላምዬ? አዎ ቅዱስ፣ ለዚህ ነበር ባህሪ አስቸጋሪ የነበረው። አሁን ግን ሁሉም ነገር አልቋል። ማለት የምትፈልገኝ ከሆነ ጠቅልዬ ወደ አንተ መጥቻለሁ። ሰላምዬ፣ እኔ በትላንት ውስጥ ኖሬ አላውቅም። ሲጀመር ትላንትን ማስታወስ አልፈልግም። ምን እያልክ ነው ቅዱሴ? ትላንትን ካስታወስኩኝ ጽዮንን ስከተላት የነበረውን ጊዜ እያስታወስኩኝ በጣም እናደዳለሁ። ስለዚህ አንቺ ወደ ህይወቴ ከመምጣትሽ በፊት ያለውን ነገር ሙሉን ረስቼዋለሁ። እናማ የኔን ትላንትና መርሳት ከቻልኩኝ ያንቺን ትላንት መርሳት ግዴታዬ ነው። እውነትን ነው ቅዱሴ? አዎ ሰላምዬ፣ አንቺ እኮ መድኃኒቴ ነሽ። ሰላምዬ፣ ከአንቺ በፊት እኔ ወንድ አልነበርኩ። ወንድ አድርገሽኛል። ሴትነትሽ ደግሞ ለእኔ በቂ ነው። ምሮና ሄጫም አንተ የት ልትሄድ ነው? እኔማ እኮ ተኝተህ የምትውል መስሎኝ ነበር። እንዴ ነግቷል እንዴ? ቀላል ነግቷል። እኔማ ልወጣ ስን የተነሳሁ። አንተ እኔን እዚህ አስደቅሰህ ብቻ ልትቀመቅም ነው? አንተ በቃ ከመጠጥ ውጪ ሌላ ምንም ነገር አይታይክም አይደል? እና የት ልትሄድ ነው? ሀና ጋር ነው የምሄደው። ምን? ለምን? ከዝራ ጋር ልታስተዋውቀኝ ነው። እንዴ ልጁን ታውቀው የለ እንዴ? ቢሆንም ላስተዋውቅ እፈልጋለሁ ምናምን አለች። ቆይ ይቺ ልጅ ግን ጤነኛ ናት? ጀመረክ ደግሞ ልትሰድባት ነው አይደል? አዋ። ቆይ ምን አደረገችሽ አሁን? ምን ማለት ነው? ባሏን ላስተዋውቀማል። ምን ችግር አለው? ቆይ አንተ በዚህ ነገር ደስተኛ ነህ? ምን ማለት ነው ደግሞ እሱ?
እርግጠኛ ነኝ እሷን ለማስደሰት ብለህ ነው እንጂ ደስተኛ አይደለም። እሱም አይደለም። እና ታዲያ ለምን ትሄዳለህ? ሀና ፈልጋ እምቢ ማለት አልችልም። እየቀለድክ ነው ጆሮ? አልቀለድኩም ተምቹ። እሷ በራሷ ላይ መብት ያላትን ያህል እኮ አንተም በራስህ ላይ መብት አለ። እሺ ንገረኝ፣ ምን ማለት ነበረብኝ? እንዴ እምቢ ነው እምቢ ማለት ነበረብህ። አልችልም። ጆሮ በፈጠረ ወደ ራስ ተመለስ። ተምቹ አልችልም አልኩህ እኮ። እስኪ ኤላን ተመልከቱ። ከዛ ሁሉ ነገር ወጥቶ ወደ ራሱ ተመልሷል። እኔ እንደ ኤላ ጠንካራ አይደለሁም። ጆሮ አንተ እኮ ጠንካራ ነህ። አይደለሁም ተምቹ። እኔ ከማንም በላይ አውቃለሁ። አይደለም ይሄንን ስንት መከራ አብረን አልፈናል። እስካሁን ያሳለፍኳቸው ችግሮች በሙሉ ቢደመሩ በሀና ምክንያት እየሆንኩት ያሉትን ነገር ግማሹን እንኳን አያክሉም። ስለዚህ ሁሉም ነገር ለጊዜ ሰጥቼ ሀናን ብቻ ነው መከተል ያለብኝ። ለማንኛውም ቻው፣ እደውልልሃለሁ። ሀና አሁን ልገልሽ ነው። ቆይቼ የዶሮ እግር የምታክል ልጁ ምን አድርገው የምትለው? ማሚዬ ሰሊ እንዴት ነሽ? ደህና ነሽ? በጠዋቱ የት ሄደሽ ነው? ወጣ ብዬ ነበር። እኛ እኮ ስትቆይብን ቁርስ ጥለንሽ በላን። ውይ እማዬ፣ እኔም እኮ በልቼ ነው የመጣሁት። ከማን ጋር? እማዬ አንድ ደስ የሚል ነገር ልንገርሽ። ምንድን ነው ሰላምዬ? ፍቅረኛ እኮ አለኝ። ፍቅረኛ? አዎ እማዬ። የት እንዴ እማዬ፣ የት ይባላል እንዴ? ማለቴ ስልክ እንኳን ስታወራ አይቼሽ እኮ አላውቅም ብዬ ነው። እማዬ ቅዱስ እኮ በስልክ ያገኘሁት ልጅ አይደለም። ሰላምዬ እስኪ ነገሩን ግልጽ አድርጊልኝ። እማዬ ነገሮችን ግን መደበቅ ስቃይ ነው አይደል? አልገባኝም የኔ ልጅ። ካንተ ነገ የነበረኝን ነገር ከናንተ ደብቄ ስለነበር ውስጤ ምንም ሰላም አልነበረውም እና ይሄንንም ነገር ለቅዱስ እንዴት ነው የምነግረው ብዬ እያሰብኩ ነበር። አያውቅም ነበር? ማን ነግሮት? ታዲያ ነገርሽው? አዎ አንድም ሳላስቀር ዛሬ ነገርኩት። ምን አለ ታዲያ? በጭራሽ ያልጠበቅኩት ሰው ነበር የሆነብኝ። እንዴት? እኔ ስለ ትላንትናሽ ምን አገባኝ አለኝ። ሰላምዬ እስኪ ነገሩን ግልጽ አድርጊልኝ። ያለፈ ታሪክሽ ዛሬ ከኔ ጋር ላለሽ ግንኙነት ምንም ለውጥ አያመጣም አለኝ። እውነትሽን ነው ሰላምዬ? አዎ እማዬ፣ ሲበዛ በጣም ጥሩ ልጅ ነው ቅዱሴ። በጣም እንጂ ምን አይነት የተባረከ ልጅ ቢሆን ነው ግን። መጀመሪያ አካባቢ ለቀልድ ነበር የቀረብኩት፣ ግን ከዛ በኋላ የእውነት ወደድኩት። የኔ ልጅ ሁሉም እንባ እኮ ምላሽ አለው። ግን በዚህ ልክ ያስቀየምኩትን ፈጣሪ አሁን እንዴት ብዬ ነው የማመሰግነውማ? አምላክ እኮ ይቅር ባይ ነው። እሱንም አውቃለሁ። እኔ ግን እየበደልኩት፣ እሱ በዚህ ልክ መንገዴን ቀና አደረገልኝ። የፈጠረን ይጠብቀናል ይጠብቀናል። እና ሁለት ሰርግ ነው መደገስ ያለብሽ በእኛ። እሱ እናስብበታለን እማዬ። ደስ ይለኛል የኔ ልጅ። ነይ እስኪ ልቀፍሽ። ሃኒ ወይ አይመጣም እንዴ? በጣም ቆየኩ። አረ እየመጣው ነው ብሎኛል። ደርሷል እኮ ያው እንዲያውም መጣ። እንዴት ናችሁ? እንዴት ነህ አሴር? ሰላም ነው? እንዴት ነህ? አለሁ። እንዴት ነህ? ምን ነው ዝራ ግራ ተጋባ? እሱ ነው እንዴ ወንድሜ ነው ብለሽ ልታስታውቂኝ የነበረው? አዎ ምን ነው? ከሱ ጋር እኮ እንተዋወቃለን። የት ነው የምትተዋወቁት? የሆነ ጊዜ ካንቺ ጋር ግን ተኗል ነበር። ኤላም ነበር፣ ተምቹም ነበርኩ። አስታወስኩኝ። ለካ አስተዋውቂያችሁ ነበር። ኧረ አይደለም፣ የዛን ቀን ብቻ አይደለም። እና ሌላ የተዋወቃችሁ? የሆነ ቀን እኮ እንኳን ደስ ያለ እድለኛ ነህ ብሎኝ ነበር። ማ? አሴር? አሴር እንደዛ ብለው ነበር እንዴ? አዎ ብዬው ነበር። እኔ የምልህ ለምንድን ነው ግን እንደዚህ ያልክ? ሀናን በማግኘት ነው። አሴር እኔ ከሰው የተለየው ነኝ እንዴ? ይሄን አታውቂምና ነው የምትጠይቂኝ? አንቺ ለነገሩ ትክክል ነህ። ሀና ከሴቶች ትለያለች። ስለዚህ በድጋሚ እድለኛ መሆንክ ብነግርህ ቅር አይልም ማለት ነው? ኧረ እንደውም ደስ ነው የሚለኝ። እንግዲያውስ በጣም እድለኛ ነህ። አመሰግናለሁ ሀኒዬ። እኔ ግን በፍጹም እሱን አልነበረም የጠበቅኩት። እና ማንን ጠብቀህ ነበር?
በተደጋጋሚ ምናሴ ስትይ ስለምሰማ እሱን ነበር የጠበቅኩት። አሲር ማለት ለኔ እኮ ከምናሴም በላይ ነው። እንዴት? ከምናሴ ጋር እኮ ከአንድ ማህፀን ስለተገኘን ነው ወንድሜ ሆነው። ከአሲር ጋር ግን ከአንድ ማህፀን ባንገኝም እሱ ለኔ ሆነልኝን ያህል ማንም ለኔ ሆኖልኝ አያውቅም። ኧረ አንቺ እንዴ ማንሽ ነው? እውነቴን እኮ ነው። ከማንም በላይ የማምነው የማከብረው አሲርን ነው። አንድ ጊዜ ስልክ አውርቼ ልምጣ? ትችላለህ። በጣም አመሰግናለሁ። ማን የደወለለት? አባቱ ነው የሚሆነው። እባክህ እኔ የምለው እዝራ ጋር ተገናኝታችሁ ነበር እንዴ? አዎ ምን ችግር አለው? እድለኛ መሆን እኮ ልነግረው ፈልጌ ነው። እሱማ ችግር የለውም ገርመኝ ነው እንጂ። ምን ይምጣል? አንተ ግን ሰው ነህ አልመስልም? አይ አንተማ አትመስለኝም። እና ታዲያ ምንድን ነህ? አንተ ማለት ሰው መሳይ አውሬ ነህ። ተው እንጂ እንደዛ ነኝ እንዴ? እንዴት ነው ግን ሰው መግደል ለአንተ እንደዚህ ቀላል ይሆነልህ? ምንድን ነው የምታወራው መስፍን? ገብቶሃል? እባክህ ምሳዬን ልብላበት ትወጣለህ? ይህ ሰው ስጋ እየበላ ምግብ ምን ያደርግልሃል? ስርዓት ብትይዝ ይሻላል መስፍን። አንተ ደግሞ ስርዓት የሚባል ነገር ታውቃለህ እንዴ? መስፍን እኔ ምግብ እየበላው የሚያናግረኝ ሰው አልፈልግም። ምን እያደረክ ነው? አንተን ለምንድን ነው የገደልከው? እኔ ነኝ የገደልኩት? እና እስኪ ተወኝ፣ አታስቀኝ። ምን ያስቃል? በአንተ ቤት ሚስትህን መጠበቅ ነው። መጠበቅ ስትል ምን ማለት ነው? ሜላት እንደገደለችው እያወቅህ ወደ እኔ ማላከክህ ነው። ስማ ሜላት ሰው ዝም ብላ የምትገል ርካሽ ሴት አይደለችም። እሺ ኧረ እባክህ ተው እንጂ። ይኸውልህ ለዚህ ስራ ደግሞ አንድ በአንድ ትቀጣበታለህ። ይኸውልህ መስፍን እኔ እንደዚህ ቀለል አድርገህ ባታስበኝ መልካም ነው። ምን ማለት ነው ደግሞ? በሄድኩበት ስለተከታተልከኝ የምፈራ መስሎ ነው? ስማ እኔም እንድትፈራኝ አልፈልግም። ብትለምነኝም አልፈራም። ይልቅ ሄደህ ከህግ አታመልጭም በላት። አንተ ሰውዬ ከሜላት ራስ ላይ ውረድ እንጂ። ተወኝ እባክህ፣ ቀልዳል። ከዚህ በኋላ የሜሉን ስም እንዳታነሳ ነግሬሃለሁ። ግን ይኸውልህ እንደዛ ካሰብክ እንደዚህ አይነት ጣጣ ውስጥ ከመግባቷ በፊት ልጠብቃት ይገባል። ይኸውልህ አንተ ራስህ ከህግ እንደማታመልጥ ብታውቅ በጣም ጥሩ ነው። ሰማለህ? ይኸውልህ መቼም ነው እሺ አንተንም አለቀህ። ኪርባኪ ይፎክራል። ይቅርታ ቤት ይቆዩ አይደል? ችግር የለም ግን በሰላም ነው? ሰው ጋር እኮ እንደነበርኩ ነግሬሽ ነበር። እና ይሄን ያህል ትቼው መምጣት ማልችለው ሰው ነበር። እሺ ዋናው መምጣትህ ነው። ለምን እንደፈለግሽ ልትነግሪኝ ትችያለሽ? ወድጄክ ነው። ምንድነው? አንተ ነህ መሞቱን ሰምተሃል አይደል? አዎ። እና አንተ ነህ ማን የገደለው? ሰው ነው እንደ ገደለው? አዎ። አታውቅም ነበር? አዎ መሞቱን እንጂ በሰው እጅ እንደተገደለ አልሰማሁም ነበር። እንዴት አልነገረህም? ማን? ለነገሩ እንዴት ይነግርሃል? ምንድነው የምታወሪው? ማን ነው የሚነግረኝ? አባትህ ነው። ከአባቴ ጋር ደግሞ ምን አገናኘው? እዝራ ስለ አባትህ ይሄን ነገር ስነግርህ በጣም ነው የማዝነው። ቤቲ ምን ሆነሻል? ዋናው ጉዳይ አንተ ነህ ሳይሆን ጽዮን ናት። ግን መጀመሪያ ስለ አባትህ ልንገርህ። ምንድነው የምትነግሪኝ? አንተ ነህ የገደለው አባትህ ነው ማለት? አባትህ ነፍሰ ገዳይ እንደሆነ አታውቅም ነበር አይደል? ቤቴሌም ስርዓት ያዥ። እሺ እውነቴን ነው እዝራ። ቤቲ ስርዓት ያዥ አልኩሽ እኮ። ስለ አባቴ ማንም ምንም እንዲለኝ አልፈልግም። እዝራ ነቃ በል እንጂ አባትህ ክፉ ሰው ነው እያልኩክ ነው። ስለ አባቴ መጥፎ የሚያወራ ሰው ገላለሁ። እሺ እንዴ እዝራ ምን ሆነህ ነው እንዴ? ሰው እያየን እኮ ነው። ልቀቀኝ እዝራ። እውነቴን ነው እየነገርኩክ ያለው። ጽዮንን አግቷታል እና ደግሞ ይገልብኛል። እባክህ አግዘኝ። ከዚህ በኋላ ስለ አባቴ ከምታሚልኝ በሄድ ይሻላል። እዝራ እባክህ አግዘኝ። ከዚህ በኋላ ስለ አባቴ መጥፎ ነገር ማውራት አይደለም ልታገኝ እንዳትሞክሪ። እሺ ምን አይነት ጣጣ ነው? አሁን ሄዶ ይደግረዋል። ወይኔ እህቴን ይገድላታል። በቃ
ሰላሜ። አቤት እማዬ። ምን ሆነሻል? ምንም። ምግቡን እኮ እየበላሽ አይደለም። አረ እየበላው ነው። ሰላሜ፣ ቅድም ደህና አልነበርሽ እንዴ? ቆይ አሁን ምን ሆነሽ ነው? እማዬ የሆነ ነገር ልጠይቅሽ። ጠይቂኝ። ምንድን ነው? አንተ ነህ ግን ማን የገደለው? ማን የገደለው? አዎ እኔ እንጃ እማዬ። አትዋሽም። አልዋሽሁም። ደግሞ ይሄን እኔ በምን ላቅ እችላለሁ? አንቺ ነሽ አይደል የገደልሽው? ምን? እኔ? እማዬ እባክሽ